እልልልልልልልል ትላላችሁ ማለት ነው። ስታሽቃብጡ ልክ እንደ ጽናት ማለት ነው። እልልልልልልል እያላችሁ ውድ ቤተሰቦች ይሄንን ቪዲዮ ተከታተሉት ማለት ነው። እጅግ በጣም ደስ የሚል አዲስ ሰርፕራይዝ አለ። ነግሬያችሁ ነበር፣ አዲስ ነገር አለ። አስደሳች ነው አሳዛኝ የሚለውን አላቅም፣ ግን ደግሞ ታዩታላችሁ ብያችሁ ነበር ማለት ነው። ጽናት ተመልሳለች። ኪራም እንግዲህ ጽናት ልትመለስ እንደሆነና ሊታረቁ እንደሆነ ሲሰማ በጣም ነበር ደስ ያለው። ምን እንደሚያረግ ግራ ገብቶት ነበር ማለት ነው። ጽናት ወደ እነ ሰኒ ቤት መታለች። ራኬብ ጋር ያለውን ነገር አውርታለች። ከዚህ በኋላ ቅዱስና ናሆም የናሆማን አባት ጨምረው እንግዲህ ጽናትን ሊያስታርቋት ነው ከኪራ ጋር ማለት ነው። ኪራና ጽናት ሊታረቁ ስለሆነ በጣም ደስ ብሎኛል። በቀጣይ እንግዲህ ጽናትና ኪራ የታረቁበት ፓርት ነው የሚመጣላችሁ ማለት ነው። እውነት ለመናገር ከምላችሁ በላይ በጣም ደስ ብሎኛል። እነሱ የታረቁት ከኔ በላይ እየተደሰቱ አይመስለኝም ማለት ነው። በጣም ደስ ብሎኛል። ናሆማ ከበፊት ፍቅረኛው ጋር እየተገናኘ የሚያደርገውን ነገር ማቆም አለበት። ምክንያቱም በዚህ ምክንያት ከምሩ ጋር ይለያያል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። ብዙዎቻችን በጉጉት በፍቅር ስንጠብቀው የነበረው ጽናትና ኪራ ታረቁ፣ ጽናት መጣች ወይ፣ ጆከር እስከ እስር ቤት ተፈታ ወይ የሚለውን ነገር በጉጉት ነበር ሁላችንም ስንጠብቅ የነበረው። እልል የሚያስብል እንግዲህ ሁለቱም እልል እያላችሁ ማለት ነው። በተለይ የጽናትና የኪራ አንድ ላይ መሆናቸው ሊሆኑ ስለሆነ ሊታረቁ ስለሆነና በተለይ ደግሞ ከምንም በላይ እውነት ለመናገር ጆከር ከእስር ቤት ስለተፈታ በጣም 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 ደስ ብሎኛል። ምክንያቱም ያለ ወንጀሉ ነው የታሰረው። በእርግጥ ስዊድን አዎ መቶታል፣ ግን ደግሞ ቢሆንም አልሞተም። በስልክ ብቻ ተደውሎለት ልክ እንደሞተ አስመስለው እነሱን ሁለቱን የቆም ሲኦል ውስጥ ሊያኖሯቸው ስለፈለጉ ነበር ይሄን ነገር ያደረጉት ማለት ነው። እውነት ለመናገር ትንሽ የሚከብደው ያለ ወንጀሉ መታሰሩ ነበረ። ግን በዋስ መንትኑ መሰረት የዋስ መብቱ ተከብሮለት እሱንም ደግሞ ትናንት እንደነገርኳችሁ ትናንት በሰራላችሁ ቪዲዮ ሰር ነግሬያችሁ ነበረ። ራኬብ ታስፈተዋለች ዋስ ሁና ብያችሁ ነበረ። ለእህቷ ስትል ዋስ ሁና ራኬብ አስፈትተዋለች። በጣም ደስ ብሎኛል። በእርግጥ ለሱ ብቻ ብላ አይደለም፣ ለእህቷ ደስታ ስትል ነው። እህቲቱ በጣም እየተጨናነቀች ስለነበረ ሰኒ ማለት ነው። እና ስለተፈታ በጣም ደስ ብሎኛል። ከዚህ በኋላም ስዊድ ተፈልጎ ተገንቶ ለምን ይሄን ነገር እንዳደረገ ይጠየቅና እንደውም በስም ማጥፋት ወንጀል ወይንም ደግሞ ይሄን ነገር በማድረጉ እሱ ራሱ ቅጣት ሊቀጣ ይችላል። ስዊድ ማለት ነው። እና ወዶቼ ናሆማ ከበፊት ፍቅረኛው ጋራ ለማኝ መስላ የሱን ልብ ለማግኘት የምትሞክረውን ነገር በደንብ ሊያቅባት ይገባል። ምክንያቱም ትዳሩንም ህይወቱንም ሙሉን ሲኦል ልታረግበት ነው ያሰበችው ማለት ነው። የእሷ ሀሳብ ቢገባው አይደለም ሊተባበራት ይቅርና ከጎኗ ራሱ አይሆንም ነበር ማለት ነው ውዶቼ። ምክንያቱም ሀሳቧ እጅግ በጣም ከባድ ነው። ምህሩንና ናሆማን አለያይታ ናሆማን ለራሷ ማድረግ ነው የምትፈልገው። ስለዚህ ናሆማ በደንብ ይሄን ነገር አስቦበት ከዚች ልጅ ከእሌኒ ከፍቅረኛው መራቅ አለበት ብዬ ነው የማስበው። ምህሩ የምትለውን ነገርና ሂዊ ሰራተኛዋ የምትናገረው ነገር በደንብ ሊያቅ ይገባል። እንግዲህ ሂዊ ሰራተኛዋና ሰኒ እሌኒን የናሆማን ፍቅረኛ ደብድበዋታል። ከዚህ በኋላ ከናሆም ፊት እንዳትቀርቢ፣ ከናሆም ጣገብ ካየውሽ እገልሻለሁ ብላታለች ማለት ነው። እሌኒ ገና ከዚህኛው ጨበሬ ከሆነ ልጅ ጋር ማለት ነው ከሱ ጋር ተስማምታ ከዚህ በፊት ሰኒን ሲያሰቃያት የነበረው ልጅ ማለት ነው ከሱ ጋር ተስማምታ ገና ህይወታቸውን ሲኦል ልታረግባቸው ትችላለች። ምክንያቱም ከባድ ናት ታውቃላችሁ፣ የምታስበው ነገር ማለት ነው። እና ኪራም እንግዲህ ጽናት ጋር ሊታረቅ ስለሆነ ከምንም በላይ በጣም ነው ደስ ያለው። ጽናት እነ ሰኒ ቤት መታ ከራኬብ ጋር ያለው ነገር አንዳንድ ነገር አውርታለኝ። እንግዲህ ምን እንደሚፈጠር ምን ሊሆን እንደሚችል ታውቃላችሁ እናንተ ማለት ነው። በቀጣይ እውነት እንጃ ያንን ፓርት በጣም በጉጉት እየጠበኩት ነው። ዛሬም አጠር ያለ ቪዲዮ የሰራውላችሁ፣ ነገ በድጋሚ በሌላ ነገር ይዤላችሁ እመጣለሁኝ። አዲስ ነገር ካለ በአዲስ ነገር ይዤላችሁ እመጣለሁ። ጽናት ስለምትመለስ ሊታረቁ ስለሆነ ደስ ያላችሁ ይሄንን ቪዲዮ ላይክ በማድረግ አሳውቁኝ ማለት ነው። እኔ ከምላችሁ በላይ ደስታዬ ወደር የለውም። ምክንያቱም ጽናትና ኪራ አንድ ላይ መሆን እንጂ መለያየት የለባቸውም።